ጽናት ክፍል 64 ተለቀቀ። ጽናትና ኪራ ትልቅ የሆነ ነገር ያሰቡ ይመስላሉ። እሱም ደግሞ በቲክቶክ ገጻቸው ያሉት ምን ይሆን? ጽናትም ለኪራ ትልቅ መልእክት አስተላለፈች። ኪራም ለጽናት ቃል ገባላት። ቃሉስ ምንድነው? ቃልስ የተገባቡት የሚለውን ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ በማድረግ የጽናት እንዲሁም የኪራ ቤተሰቦች እንዴት ናችሁ ብያለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እንግዲህ ጽናትና ኪራ ለምንድን ነው ያው በባለፈው ላይ ቀር ተባብለው አሁን ደግሞ የራሳችን ህይወት ለመመስረት እንደዚህ ፏ ፍንድቅ ብላ እንግዲህ ከሰሪነት ወደ አሰሪነት የተቀየረች ድንቅ ልጅ ጸባይ ሰናይ ለሰዎች ጥሩ የምታስብ መልካም የሆነች ጽናትዬ እንግዲህ ለኪራ ምንድነው መልእክት ያስተላለፈችው የሚለውን ቪዲዮውን እስከ መጨረሻው ድረስ አዳምጡና እነግራችኋለሁ ማለት ነው። ጽናት ለኪራ እንዳለችው እኔ እስከ ዛሬ ድረስ አንተን አጣለሁ ብዬ ብፈራም ግን ነገሮቹ እየተጨማመሩብኝ ሲሄዱ እኔ ደሃ ልጅ መሆኔን ሳስብ ቤተሰቦችን ሰርቼ መቀየር እያሰብኩኝ አንተ ግን እኔን ወደ አሰሪነት ለመቀየር ብዙ ነገር ጥረሃል። ቢሆንም ግን አንተ ለእኔ ትገባኛለህ፣ እወድሃለሁ። የክፉም የደጉም ከጎን ሆነህ ብዙዎችን ነገር ስለተጋፈጥክ በጣም አመሰግናለሁ እያለች ጽናት ለኪራ እንግዲህ ፍቅሯን እየገለጸችለት ትገኛለች። ኪራ ደግሞ እኔ ምንም ማለት አይደለም፣ ማንም ሰው ለሚወደው ሰው ብዙ መጽዋዕት ይከፍላል። ስለዚህ ስለምወድሽ ስለማፈቅርሽ ነው እኔ ይህን ሁሉ መጽዋዕት የከፈልኩልሽ እያለ እሱም ደግሞ ለጽናት ይነግራታል ማለት ነው። እንግዲህ ጽናት አሁንም መልሳ እኔም እወድሃለሁ፣ አፈቅርሃለሁ፣ ካሁን በኋላ ማንም ሰው እኔ እናንተን ሊለየን አይችልም። ማንም ሰው ከኋላችሁ ሆኖ ማንም ሰው ከጎናችሁ ሆኖ ለእኛ መጥፎ የሚያስብ ሰው ቢኖርም እኛ ግን መቼም አንለያይም እያለች ለኪራ ደጋግማ እየነገረችው እሱም ደግሞ እኔም አልለይሽ፣ እወድሻለሁ የኔ ጸባይ ሰናይ፣ አንቺ እኮ ከሌሎቹ ትለያለሽ፣ ብዙዎችን ነገር ቀስ ብለሽ የምታልፊ፣ ለነገሮች የማትቸኩሊ፣ ነገሮችን አስተንትነሽ የምትናገሪ በጣም ደስ የምትል ልጅ ነሽ እያለ እሱ እንግዲህ ጽናትን ያው በአክብሮነት እየነገራት ይገኛል። እውነት ለመናገር በጣም ደስ ብሎኛል። እንግዲህ በቲክቶክ ገጻቸው ጽናት እንደውም ኪራ ብላችሁ ሰርች አድርጋችሁ ከገባችሁ እውነት በጣም ደስ የሚል ቃለ መጠየቅ ሁለቱም እየተጠያየቁ እንግዲህ ቃል እንደተገባቡ ሁላችንም እናውቃለን። አሁን ግን በጣም ደስ የሚለው ነገር ጽናት ለኪራ ትልቅ ያው ታውቃላችሁ ብዙ ነገር ብትሆንም እሱ ብዙ ነገር ቢሆንም እንግዲህ ናሁና ምሩ ደግሞ ለነሱ ትልቅ መጽዋዕት የከፈሉ ልጆች ናቸው። ናሁና ምሩ እንግዲህ ናሁዬ እንደሁም ምሩ ለጽናት ለኪራ አብሮ ለመሆን ብዙ መጽዋዕትነት ከፍለዋል። እነሱም ደግሞ ዛሬ ነገ አብረው ይሆናሉ እያሉ በጉጉት ሲጠብቁ ናሁና እንዲሁም ምሩ በአንድ ለመሆን እነሱም ፍቅራቸውን ለማጣፈጥ ቃል ተገባቡ። እውነት ለመናገር በጣም ደስ ይላል። እንግዲህ እስከ ዛሬ ስንጠብቀው የነበረ ናሁዬ ምሩን ይጠይቃት፣ ናሁዬ እንግዲህ ምሩን ለግሉ ያድርግ እያለን ብዙዎቻችን ስንጠይቅ ነበር። አሁን ላይ ግን በአንዱ ነው። ሁለቱም ያው ደስ በሚል ሁኔታ ፍቅራቸውን እየተገላለጹ አሁን ደግሞ እንግዲህ የቀለበት ፕሮግራማቸውን ዛሬ ነገ እያሉ ይገኛሉ። እውነት ለመናገር በጣም ከምላችሁ በላይ ደስ የሚያሰኝ ነገር አለ። እሱም ደግሞ ጽናትና ኪራ በአንድ መሆናቸው፣ ሲቀጥል ደግሞ
ናሁና ምሩም እንደዚሁ በአንድ መሆናቸው ናሁዬ እንዲሁም ምሩ ያው ለጽናት ሲሉ ብዙ መስዋዕትነት ከፍለዋል ማለት ነው። ያው ሀሴት እንዳያችኋት በባለፈው ለምሩ ያበላቻት መድኃኒት እንዲሁም የሰጠቻት መድኃኒት አሁን ላይ ያው እንግዲህ ለሁሉም ትምህርት ሆኗቸዋል ማለት ነው። እንግዲህ ሀሴት ብትባረረም ያው እንግዲህ ትመጣለች የሚባል ሀሳብ ይኖራቸዋል። ቢሆንም ግን ሀሴት ያው ከኪራ እንደማታልፍ ያው እንግዲህ ማስጠንቀቂያ ሰጥቷታል ማለት ነው። ናሁም ይሆን ምሩ እንዲሁም ኪራ ለሀሴት ማስጠንቀቂያ ሰጥተዋታል። የውልክ አንቺ ዝብት መቼ አንለቅሽም ብለዋታል ማለት ነው። እውነት ለመናገር ምሩና ናሁ በጣም ደስ የሚሉ ጥንዶች ሆነዋል ማለት ነው። የሰው የሚያስቀኑ ጥንዶች ሆነዋል። ደስ የሚሉ እንግዲህ ፍቅራቸውን እየተገላለጹ ትልቅ ደረጃ ለመድረስ ቤተሰብ ለማስተዋወቅ ቀለበት ለማሰር እንዲሁም ሽምግልና ለማድረግ ዛሬ ነገ እያሉ ይገኛሉ ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። እንግዲህ የናሁና የምሩ ወዳጆች ያው ይህን ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋቸውን እንዳትረሱ። እንዲሁም ጽናትና ኪራን ምሩዬን የምትወዱ በሙሉ ላይክ እና ሰብስክራይብ አድርጉ። ወዳችኋለሁ። እንግዲህ ቪዲዮውን እስከ መጨረሻው ድረስ አዳምጡ። ጽናት ለኪራ ብዙ ነገር እያለችው ትገኛለች። እንግዲህ አንተን አጥቼ መኖር አልፈለግም፣ እወድሃለሁ እያለች ያው ላይቭ ላይ ማታ ማታ እየገቡ ሁለቱም ሲያወሩ በጣም ደስ የሚሉ ጥንዶች ናቸው። እውነት ለመናገር እንግዲህ ጽናት ለኪራ ብዙ ቃል ብትገባለትም ነገሮቹ ወደኋላ ለማድረግ ብዙ የሚሞክሩ ሰዎች አሉ። እነሱ ግን አይሳካላቸውም እላለሁኝ። የጽናትና የኪሮ ቤተሰቦች ቪዲዮውን እስከ መጨረሻው ድረስ አዳምጡና ኮሜንት ላይ አስተያየት ጻፉ። ጽናት ለኪራ ብዙ ነገር ሆናለታለች። እሱም ደግሞ ለጽናት እንግዲህ እነሱ ቤት የቤት ሰራተኛ ሆና ስታገለግል እንደነበር እናውቃለን። አሁን ላይ ግን ፏ ብትን ብላ እሷ ሰራተኛ ለመቀጠር ዛሬ ነገ እያለች ነው። እንግዲህ ብዙ ነገሮች ይቀየራሉ ከነሱ ብዙ ነገር ለእኛም ትምህርት መውሰድ አለብን ማለት ነው። እውነት ሁላችንም ከመጀመሪያ ጀምራችሁ ተከታትላችኋቸው ከሆነ ጽናት ላይ ያልደረሰባት ግፍና መከራ የለም ከምላችሁ በላይ ብዙ ግፍና መከራ ደርሶባታል። ስትገለመጥ፣ ስትሰደብ፣ ብዙ ነገር ስትሆን ማለት ነው። አሁን ላይ ግን የቤት እመቤት ሆና እንግዲህ ፏ ብትን እያለች ቤቷን እንግዲህ እሷ መዳም እንዲሁም አሰሪ ሆና ለመኖር ዛሬ ነገ እያለች ነው ማለት ነው። ኪራም እንግዲህ ለዚህ ምስጋና ይገባው። ደስ የሚል ልጅ ነው እውነት ለመናገር እንግዲህ ቪዲዮውን እስከ መጨረሻው ድረስ እስካዳምጡና ለጽናት እንዲሁም ለኪራ እንዲሁም ለናሁዬ ለምሩ ፍቅራችሁን ግለጹላቸው። እንግዲህ ያው ለእነሱ ፍቅር ያልተገለጸውን ለማን ይገለጻል? እውነት ለመናገር ደስ የሚሉ ጥንዶች ናቸው። እንግዲህ መጨረሻቸው ይመር እያለን እኛም ከነሱ ጎን ነን። መጨረሻቸው ይመርልን እያለን የጽናትና የኪራዬ እንደውም የምሩና የናሁ አንድ ላይ መሆን ያስደሰታችሁ በሙሉ ይህን ቪዲዮ ያው እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቲክቶክ ገጻቸው ሌላ አዳዲስ ነገሮች የሚለቁ ካለ አሁንም በድጋሚ ይዤላችሁ እመጣለሁ ማለት ነው። እንግዲህ የጽናትና የኪራ የቲክቶክ ገጻቸው አለ። ከዛ ከነሱ ብዙ ነገሮችን እየሰማሁ እያየሁኝ ለእናንተ የማደርስ ይሆናል። እዛ ድረስ እስከምንገናኝ ድረስ ደግሞ ይሄንን እስከ መጨረሻው ድረስ አዳምጣችሁ እንግዲህ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ውዶች ይወዳችኋለሁኝ። በመቀጠል እንግዲህ የጽናትና የኪራ አንድ ላይ መሆን እንዲሁም የናሁና የምሩዬ አንድ ላይ መሆን ያስደሰታችሁ በሙሉ እንግዲህ ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ በአንድ ለመሆን እንሞክር ማለት ነው። ወዳችኋለሁ። በቀጣይ ቪዲዮም አዳዲስ ነገሮች ሲኖሩ ይዤላችሁ ብቅ እላለሁ። እዛው ድረስ ይሄንን እንግዲህ ላይክ ሰብስክራይብ አድርጉ። ለጽናት እንግዲህ ቀለበት እንዲሁም የሽምግልና ፕሮግራማቸውን በቅርብ ቀን ያድርጉት ጓጉተናል የምትሉ በሙሉ እንግዲህ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በመቀጠልም ክፍል
ክፍል 65ን ይዤላችሁ መጣ ይሆናል። ጽናት ክፍል 65 በመቀጠል ቪዲዮ ይዤላችሁ እመጣለሁኝ። እንግዲህ በቶክቶክ ገጻችሁ ምን አሉ፣ ምን አወሩ፣ ምን ሰሩ የሚለውን ይዤላችሁ እመጣለሁ ማለት ነው። ጽናትዬን የምትወዱ ኪራን የምትወዱ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁኝ። እንግዲህ የዛሬው ቆይታችን ይህን ይመስል ነበር። ዛሬ ይዤላችሁ የመጣሁት ጽናት ክፍል 64 ነው። ነገ ደግሞ ጽናት ክፍል 65 ይዤላችሁ ብቅ እላለሁ። ወዳችኋለሁ። ላይክ ሰብስክራይብ አድርጉ። ባይ ባይ።